ጽናት ለብዙ ጊዜ በትዕግስት የጠበቀችውን ነገር ከኪራ ሰምታለች። ሊናዬ ወይንም ጨበርዬ እንግዲህ አሁንም ድጋሚ ሌላ ችግሮችን እየፈጠረች ነው። እውነት ለመናገር ግን ደግሞ ለማሳለፍ ያሰበችው ነገር ወይንም ልታደርግ ያሰበችው ነገር ከሴትዮዋ ጋር ከባድ ነገር ነው ማለት ነው። ምሩዬ አሁንም ቢሆን አማትዮ እያረገችላትና ጽዮን እያደረገችላት ያሉትን እነሱ ሁለቱ ያደረጉላትን ነገር እንደ ጥሩ ነገር እያየች በጣም እየተደሰተች ነው። ግን ደግሞ አንድ ቀን ያላሰበችው ነገር አድርገው ልቧን ይሰብሩታል ብዬ ፈርቻለሁ። ቤት ውስጥ ያለውን ልጅ ደግሞ ወይንም ደግሞ ይሄ አስጨናቂ የሆነ ልጅ እና ኪራ ቤት ያለው ልጅ እንግዲህ ሰኒ እየተጠራጠረች ያለችበት ነገር አለ። ምክንያቱም ሲፈልግ ይወጣል፣ ሲፈልግ ይገባል፣ እንደፈለገ ነው እየሆነ ያለውና ትንሽ ጥያቄ ተፈጥሮባታል። ለኒላም ደውላ ስጠይቃት የለቻት ነገር አለ። ኪራ በጣም ተበሳጭቶ ልቃሽን ሰብስበሽ ከዚህ ቤት ሂጂ ብሏት ነበረ፣ ሊና ማለት ነው። እያረገች ያለችው ነገር ከባድ ስለሆነ ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። ተወዳጁ የጽናት ድራማ በተለመደው ሰዓት ተለቆልናል ቤተሰቦቼ። ዛሬ እንግዲህ ትንሽ ደስ የሚልም ነገር አለው። በጉጉት ነው ያየሁት ማለት ነው። ከበፊቱ ትንሽ እየተሻለ ነው እንዳልናቸው። በኮሜንትም አዳዲስ ነገር አምጦልን ትንሽ ምናምን የሚለው ነገር እንግዲህ ተግባር ላይ እያወሩት ነው ብዬ አስባለሁ። ምክንያቱም አንድ ያየነው ነገርና ሁለት ነገሮችን አይቻለሁ ማለት ነው በዛሬው ላይ። ያጓጓይ ነገር እሱ ምንድነው? ሊና ወይንም ጨበርዬ እዛው ክፍለ ሀገር ውስጥ ሄዳ እንግዲህ ወደ ከተማ የማትመለስ እስከሚመስላት ድረስ በጣም እየተበጣጠሰች አስቸግራለች። ስልክ ሲደወልም አታነሳም። ታይ የተባለችው ነገር እያረገች አይደለም። ኪራ በጣም ተናዶ እዚህ ሰፈር ይሄንን ሀገር ለቀሽ እንድትሄጂ ብሏታል ማለት ነው። ምክንያቱም እሷ የምታደርገው ነገር ጭራሽ ከባህሉ ከወጉ ጋርና እዛ ሰፈር ውስጥ ካሉ ሰዎች ጋራ ማች የሚያደርግ አይደለም፣ ወይንም ደግሞ የሚስማማ አይደለም ማለት ነው። እንግዲህ የበዛብህን ሚስት ከአንድም ሁለት ጊዜ እንደዚህ አድርጋ እንትን ብላታለች። አሁንም ደግሞ እንደዚህ በስካርቦ ወይንም በለበሰችው ነጠላ አፍናት፣ ከዛም ወንድ መስሏት እንደውም ጭራሽ ልትሳሳሙ ነበር መሰለኝ የበዛብህ ሚስት። ከዛን ገልጣ ስታያት እሷ እንደሆነች ስታቀዘው ክው ብላ ነበር የቀረችው ማለት ነው። በፀጉሯ ነው የደነገጠችው ወይንስ ደግሞ ልገለኝ መጣች ብላ ነው? አይዶን ነው በምን እንትን እንዳለች ብቻ በጣም ግራ ተጋብቻለሁ ማለት ነው። ብቻ ግን አሁንም በድጋሚ ባለፈው እንደዘረጋ ደብድባት ነበረ። አሁንም ደግሞ በድጋሚ እንደዚህ አድርጋ አስደንግጣታለች ማለት ነው። ይሄ ነገር ደግሞ በጣም ከባድ ነው ለሷ፣ በተለይ ደግሞ ለሰፈሩ ለሁሉ ነገር እጅግ በጣም አስፈሪ ነገር አስጠሊ ነገር እያደረገች ነው። ስለዚህ ደግሞ ወደ ከተማ ከከተማ ወደ ገጠር ከገጠር ወደ ከተማ መመለስ አለባት ብዬ አስባለሁ ሊና። ምክንያቱም እንደሷ ቅብጠትና እንደሷ ፍጥነት እንደሷ ነገሮችን ማበላሸት ጭራሽ እዛ ሰፈር ላይ መኖር የለባትም። ምክንያቱም የጽናት አባት በጣም ፈርተዋል። ምክንያቱም በቃ አንዱ ሲወጡ ከአንዱ ባለፈው ኪራ ነበር፣ አሁን ደግሞ ሊና ደግሞ በሱ ተተክታ ደግሞ ብዙ ነገር እያጠፋች ነው። እና ሀባይቦቼ እንግዲህ በተለይ ናቲ ወይንም ቦርጮ ማለት ነው እንግዲህ አበባ የምትሸጠውን ፍቅረኛውን ሳይሆን ያፈቀራት ሊናን ነው ብዬ ነው የማስበው። እንዴት ሳትነግረኝ ትሄዳለች ብሎ በጣም ነበረ እየተናደደ ለቅዱስም ሲነግረው የነበረው። እሷን በድንገት ነው ሄደችው ምናምን ብሎ በጣም ቅዱስ እንትን ብሎ ነግሮታል። ግን ደግሞ እሱ ለምን ተናደድክ ብሎ የጠየቀው ሰው የለም። ምክንያቱም እንደወደዳትና እንዳፈቀራት ያወቀው ራሱ አሁን ከሱ ስትርቅና እሱን መከታተል ስታቆም ከጣገቡ ሲያጣት ነበር እንዳፈቀራት ያወቀው። ስለዚህ ናቲ ሊናን አፍቅሯታል፣ ወዷታል። እሷም ደግሞ በጣም ነው የምትወደው፣ በጣም ነው የምታፈቅረው ማለት ነው። እሷም አልተናገረችም፣ እሱም አልተናገረም። እንደ ኪራና እንደ ጽናት ከመሆናቸው በፊት ፍቅራቸውን በጊዜ ቢገላለጠው አሪፍ ነበረ። እዛም ሰፈር ውስጥ ያለ ደግሞ አንድ ደግሞ እምብርተኛ ሰው መጥቷል ማለት ነው። ይሄ ማለት በቃ ያለኔ ማንም የለም፣ ያለኔ ሰፈሩን የሚያስተዳድር የለም የሚል አይነት ሰው መጥቷል። ይሄ ማለት ልክ እንደ እንትና አይነት ማለት ነው። እሱም ደግሞ እጅግ በጣም ከባድ ነው ለምናገር። አሁን ላይ እሱ ያለበት ሁኔታ ትንሽ ከባድ ነው። አሁንም ቢሆን የጽናት አባት በሁሉም እዚህ ጋር በመሬት ይጣላሉ ከሰው ጋር፣ እዚህ ጋር ደግሞ በጽናት የተነሳ በልጃቸው እያፈሩ ነው፣ እዚህ ጋር ደግሞ በኪራ የተነሳ፣ እዚህ ጋር ደግሞ አላቅም በጣም ነገሮች ተወሳስፈውባቸዋል ማለት ነው። ለጽናት አባት አሁን ላይ በጣም ነገሩ ከባድ ነው። ከበሽታቸው ላይ እንደውም ሌላ ጭንቀት ጨምረውላቸዋል ማለት ነው። ብቻ ከባድ ነው። ኪራም ጽናትን ሀይሎ ጋር እያስባለ በባህሉ በመሰረት ልጅቷን ጽናትን ይዞ ለመውጣት ጥያቄ ጠይቆ ሁሉም ልጅ ደግሞ የጽናት አብሮ አደግ ሁሉ ነገር ስለ ባህሉ ሁሉ ነገር ነግሮታል። ስለዚህ ኪራ ሽማግሌ ልኮ ጽናትን ይዟት ሊመለስ ነው ሀይሎ ጋር እያስባለ ማለት ነው።